ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ብዙ ጊዜ የተለያዩ ተቃውሞች ይነሱብኛል። ሀይሚን ባቆለባበስኩ ቁጥር ጀምሮ ሁሉ ጊዜ ከባባድ ዛቻዎች ይደርሱብኛል። ዛሬ ስለዛ መልስ ልሰጥ የመጣሁት ላይክ ሼር አድርጉ። እኔ እኮ በጣም የምትገርሙኝ ነገር ማለት ነው፣ ሀይሚን ጠንቅቃችሁ ታቋታላችሁ፣ ነገር ግን እውነትን አታወጡም፣ እውነትን አታወሩም። ሀይሚ እኮ የወንድ አምባሳደር አይደለችም። ሀይሚ የሆነ ታይም ላይ ኢንተርቪው ስትደረግ ማንን እንደ ማን መሆን ትፈልጋለች ስትባል ራሴ መሆን ነው የምፈልገው ያለች ሴት ናት። ይሄ ቃል ብቻ እኮ በጣም የሚያስደምም ነገር ነው። እኔ እንዲሁም አላስታወስኩም ነበረ። የሆነች ጓደኛዬ ናት እንደዛ ያለችኝ። ታስታውሻለሽ ቃልዬ? ሀይሚ የሆነ ታይም ላይ ኢንተርቪው ስትደረግ ምን አለች መሰለሽ? ማን እንደ ማን መሆን ትፈልጋለች ስትባል ራሴ መሆን ነው አለች። በጣም በዛ ንግግሯ ተደምም ያለው ስትል ስታወጋኝ እኔ ራሴ በጣም ተደመምኩኝ። ይቺ ሴት ራሷን መሆን የምትፈልግ በቃ ራሷንም ለመሆን በቃ በጣም የምትታገል ናት። እናንተ ግን እንድትወድቅ የምትታገሏት ሰዎች አላችሁ። ይችን ጠንካራ ሴት ስላቆለባበስኩ በገዛ ስልኬ ምን ሆናችሁ ነው? ተደፊ ተሰንጠቂ ምናምን። እኔ ምንም እኮ አይቆረቁረኝ፣ ምን እኮ ምንም አይመስለኝም። እናንተ ቅጥል ብላችሁ የሆነ ነገር ስትሉ ምንም አይመስለኝም። ባይዘወይ እውነቴን ነው። እኔ አሁን መልስ ራሱ ልሰጥ ምናምን ፈልጌ አይደለም፣ ግን እውነቱን አትናደዱ፣ ጨጓራችሁ ያልቃል ለማለት በማለት ማስተዛዘኛ ማጽናኛ ቃል ነው እኔ እየለገስኳችሁ ያሉት እንጂ መልስ ተጨንቄ እየሰጡኝ አይደለም። እና እናንተ ተሳደባችሁ ብዬ ሀይሚ ጋር ያለውን እውነታ ከመናገር ወደ ኋላ አልልም። ለማንኛውም የሀይሚ ወዳጆች ማለት ነው፣ የዘመናችን ጅግና ሴት በሏት። ሀይሚዬ የዘመናችን ጅግና ሴት፣ አለበገሬዋ ሴት ናት። እና ምንጊዜም ቢሆን ማለት ነው ውዶቼ ተሴት እኩል የሚከራከረን ወንድ ሳይሆን መደገፍ ያለባችሁ በቃ አሌለ እኔ በራሴ በማንነቴ እኔ ራሴ መሆን ነው የምፈልገው ብላ ለቆመች ጀግና ሴት፣ ሌላውን ራሷን ጥላ ሌላውን ቀና ላደረገች ሴት ነው መቆም ያለባችሁ። እነዚህ ባልቴትን ተዋቸው። እነሱ እኮ ወልደዋል፣ ልጃቸውን ቤት አስቀምጠው ነው ወልደናል ብለው ራሳቸው በአፋቸው የተናገሩትን ነው ወልደናል ብለዋል። ሲሆን እንደው ፈጣሪ ቢባርካቸው ኖሮ እነዚህ ሰዎች ጥሩ ሰው ቢሆኑ ኖሮ ተንከሲት ሆኑና ነው እንጂ ብሩኬም ለዜድ ልጇ ነው፣ ሀይሜም ለዜድ ልጇ ነች። ዜድ ደግሞ ሰምቼልሻለሁ፣ ቆይ እመለስልሻለሁ። የሆነ ነገር ደርሶኛል ይዤላችሁ እመጣለሁ ውዶቼ። የሆነ ነገር ደርሶኛል። እነ ድንቅነሽ እነ ዜድ እና እነ ማነችቺ ማይ ፋሚሊ የጠነሰሱት ትልቅ ሴራ አለ። ይዘሽልን ከነ መረጃው ካላችሁኝ ከነ መረጃው ከነ ማስረጃው እየላችሁ እመጣለሁ። በጣም ድንቅ የሆነ ነገር ነው። ሀይሚን በጭራሽ እንደማይወዷት በጣም ትልቅ ነገር ማለት ነው። እና ደግሞ ማይ ፋሚሊ የ18 ዓመት ሴት ልጅ አላት፣ ትልቅዬ ማለት ነው። ያችን ሴት ደግሞ በቃ ለብሩኬ እንደምትድር እያስወራች ነው በነዜድ በኩል። እና ለዛ ነው ሀይሚን ፎቶ ማልጠቀመው ፕሮፋይል። ያው ምን መሰላችሁ፣ ብሩኬ ልቡ ስስ ነው የኔ አባት። ያደረገችው የብሩኬን እናት ብሩኬንና ሀብቴን ነው ፕሮፋይል ላይ አሽቃባጭ ማለት ነው። ይሄንን ደግሞ በቃ አሌለ የልብ ምታቸውን ለመጨመር ያደረገችበት ሂደት ነው። ብሩኬ ያው እንደምታውቁት ነው፣ የሱ ፎቶ ፕሮፋይል ላይ ከተደረገ ፎሎ ባክ ራሱ ይመልሳል። ሌላውን ትታችሁ እኔ ከዚህ የተረዳሁትኝ የዋህነቱን ነው። ክርስቶስን ነው የምላችሁ። አንዳንድ ጊዜ እንደዚህ ስናገረው እናደዳለሁኝ በራሴ። ለምን የምናደደው? እኮ ሰው ብዙም ንግግር አይችልም። እንደገና ደግሞ በቃ የዋህነት የሚያጠቃው ሰው ነው። የሰው ምክር ይሰማል። በእርግጥ እኔ እንጃ፣ በዋነኝነት ደረጃ ማለት ነው ብሩኬ እዛ ጋር የሚመክሩህን ያንተ እህቶች የሚባሉትን አትስማቸው። አንድ ሁለተኛ ነገር ደግሞ ይሄ በፊት ለኦዲየንስ የምታሳየውን ፊት አሁንም ያንን ፊት ማሳየት አለብህ፣ መቀያየር የለብም። ሁለት ሌላው ነገር ደግሞ ከሀይሚ እኩል አትከራከር። ሴት ልጅ ናት። ከሴት እሷ ጋር የምትፎካከር ከሆነ ገደል ነው የምትገቡት ሁለታችሁም፣ አንተም ሀይሚም። በቃ ሀይሚ ተከራከረቻ፣ አንተ ነገሩን ማብረድ አለብክ። እና
እንደዛ ሲሆን ነገሩ በዋነኝነት ግን እነዚህ እህት የሚባሉትን አታዳምጣቸው። የሚነግሩህን የሚያወሩልህን መተው ኢንቦክስ ላይ ብሩኬ እናትህ ተዘግዝቀዋል መልስ ስጥ ይቶብ ላይ ስትባል በባለፈው ለታ እኔ መልስ ለደደብ ሰው መስጠት አቁሜያለሁ ብለህ ነው ቴክስት የመለስከው። ያ እኔ ቲክታክ ላይ ያነበብኩትኝ ነው። ሶ አሁን እንደዚህ አይነት ሰዎች አንተ ክፉ ነገር እንድትናገር ያደርጉህና ማለት ነው። ለእናትህ እኮ አዝነው አይደለም ብሩኬ አንተ ክፉ ነገር እንድትናገር። እናት ስስ ልብ ነች። እናት በእናት ቀልድ አናቅም ሁላችንንም፣ ይሄ የታወቀ ነው። እረዳሃለሁኝ። ግን እንደነዚህ አይነት ሰዎች አንተ መልስ እንድትሰጥ ፈልገው ሳይሆን ብሩኬ ምን ይላል ብለው አዳምጠው ይኸውልህ ያቺ አሁን አዛኝ መስላ ኢንቦክስ አወራችክ ስክሪንሾት አድርጋ አምጥታ ይኸው ባይራር እንዲወጣ ነው ያደረገችው። ያንተን ቴክስት ተሰደብክበት። አየህ ስማርት የሆኑ ሰዎችን ምረጥ። ኢንቦክስ ላይ ስታወራ ለመጣው ሁሉ መልስ የምትሰጥ ከሆነ የሆነ ቃል ይፈልጋሉ ካንተ በስስ ልብህ ይገቡና እናት እንዲሆኑ ብለው ያቃጥሩልሃል። እንደነዛ አይነቱን ነገሮች ነገሩ እኮ ነው። ምክሬን የማባክነው ዝም ብዬ እኮ ነው። አንተ የሰው ምክር አሰማም፣ በቃ አሰማም መብትክ ነው። እንደፈለገ ሆን እንደፈለግ መሆን ትችላለህ። ነገር ግን እቺ ማይ ፋሚሊ ልጇን ለብሩኬ እንደምትድር ሰማሁኝ። ለዛ ነው አሉ የሚያሽቃብጡት። ሃይሚን ፕሮፋይል ላይ ያደርጉም ሃይሚን አንወዳትም። እኔ ልጅን ለብሩክ መዳር አለብኝ ብላል። የ18 ዓመት ልጅ አለቻት ማይ ፋሚሊ በጣም ቆንጆ ልጅ አሉ። ለብሩኬ እንደምትድር ሰማሁኝ። ይሄን ወሬ የሰማሁት በዜድ በኩል ነው። በአንደኛው አካውንት ብሎክ አርጊያት ነበረ። በሌላኛው አካውንት በእንግሊዘኛ ዜድ ብላ ስም ከፍታለች። የሆነ በስቲከር የተበላሸ ፎቶ ነው ፕሮፋይል ላይ ያደረገችው እና ትናንትና ነው እንደዛ ብላ የነገረችኝ። ዜድ የብሩኬ እህት ማለት ነው። እና በጣም ያሳዝናል።